ያደረገልኝ ጌታ ይሄ ነው ብዬ መግለጽ ቃላታችሁ ያጥረኛል። ከመጀመሪያ ልጄ ጀምሮ በጣም ታምረና ድንቅ ነው ያደረገልኝ። ጌታን አመስግኑልኝ። ጌታ ይሄ ልጅ ሲሰጠኝ ከብዙ ጨንገፋና ከብዙ ስቃይ በኋላ ነው ይሄ ልጅ ያገኘሁት። እንደ አጋጣሚ በዚህ መንገድ እያለፍኩ ነበረ። የመጀመሪያ ቀን እዚህ ቸርች ስገባ እና ጌታ ከባለቤቴ ጋር እየሄድኩ ነበረኝና ውስጥ ግባ ላይ 2014 ናሴ 8 ይመስለኛል እዚህ ሲገባ መጥቼ እዚህ አካባቢ ላይ የተቀመጥኩት። ልክ እንደተቀመጥኩት የእግዚአብሔር ሰው ቢጠራኝ ሊጸልይ እፈልጋለሁ ወደኋላ ቆያለኝ። እሺ ብዬ ቆየሁት እና መጨረሻ ላይ ልክ ጉባኤ ወጡ ሲያልቅ እዚህ ጋር መጣን፣ ጸለየልን። እግዚአብሔር በልጅ እግዚአብሔር በስራ እጅ ይባርካልን ጸለየልኝ። አሜን አልኩትና ተቀበልኩት። ተቀብዬ ልክ ጌታ ድንቅ ነገርና ይህን የመሰለ ልጅ ሰጠኝ። እግዚአብሔርን አመስግኑልኝ። ይሄኛው ራሱ በትንቢት ነው። ይሄ ራሱ በትንቢት አባቢ እዚህ ብዙ ቦታ ብዙ በጣም ተሰቃይተን በቃ ልጁን ከመውለድ አትችሉም እስከምለው ድረስ ሰፈር ላይ ደርሼ ነበረ። ብዙ ነገሮች አንዴ መጀመሪያ ላይ እንደዚህ ተጠንግፎብኝ በቃ በጣም ተሰቃይተን ነበረ። በልጁ ዙሪያ እግዚአብሔር በዚህ ልጅ ባረከኝ። እዛ ትንቢቱ መጣ። ከመጣ በኋላ በቃ ልጅ በልጅ በቃ ልጅ በልጅ እግዚአብሔር ባረከኝ። ጌታ ይባረክ። ለከፈታ አስወግደኝ። እሺ እና ከዛ አልፎ እቺ ልጅ ከወለደች በአራተኛ ቀን እንዳጋጣሚ እሷ ታመመች። ስትታመም በቃ በጣም ይሄ ነው ብዬ አልገልጽም። እዚህ እንዳጋጣሚ ሐሙስ ቀን ነበረ እዚህ ይዤ መጣሁት። በወለደች በሳምንቱ እዚህ ይዤ መጣሁ። ቀን ሐሙስ ነውና ይዤ መጥቼ እዚህ አካባቢ ነው እየተቀመጠች። ያው ብዙ ጉባኤዎች እዛ ቀን ያሉትን እንዴት እንደነበረች ያውቃሉና ብዙ ሆስፒታሎች ወስጄ ነበረው። እዛ ጊዜ በቃ የደም ካንሰር ነው እና የደም ካንሰር ስለሆነ እኛው እንኳን መድኃኒት ለጊዜ ነው እንጂ ይሄም ከዚህ በሽታ የሚትድን መድኃኒት የለንም። ስለዛ ኦፕሬሽን ትሆናለች፣ ጡቱ ይቆረጣል ተባለ። የቀኝ ጡት ታምኖ ነበረች እና እዚህ ጋር አይ ይሄ ኢኩዌሽን ነው እንጂ ካንሰር አይደለም ብለህ እዚህ ቢጸልያለህ ትጸልይ እነሱ እንደሚሉት አድርገን ነው። ከዚህ ከጡቷ ውስጥ የሚወጣ ነገር አለ። ፈሳሽ አይቆረጥም ማለት ነው። አይቆረጥም፣ ፈሳሽ ነገር ነው ይሄ። በምንም ታምር ደም ካንሰር አይደለም። ኢኩዌሽን ፈጥረን ሐኪም ቤት ውሰድ ትድናለች። ካንሰርም አይደለም። ከዚህ ያወጣሉ አልኩ። ከዚህ ያወጣሉ። ከዛ ወጣች። እግዚአብሔር ካንሰር ማለት ቀላል በሽታ አይደለም፣ በጣም ከባድ